ኢትዮጵያ የትናንት ችግሮቿ የዛሬ ህጸጾቿን ወደ ነገው ትውልድ እንዳይሸጋገር በመተለም እየመከረች ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከሐምሌ 8 ጀምሮ የሀገራዊ ምክክር ሂደቱ በጥሩ ሁኔታ እየተካሄደና ሁሉንም ኢትዮጵያውያንን ያሳተፈ ነው ብለዋል። የኢትዮጵያ ህዝቦች ከወረዳ ጀምረው ከክልል ከፌደራል ብቻ ሳይሆን ከውጭ ሀገር የሚኖሩትም በተለምዶ ዲያስፖራ የሚባሉት ወገኖቻችን ሁሉ የታደሙበት ነበር። መክፈቻው እንዳያችሁት የዓለም አቀፍ ማህበረሰቡንም የጨመረ ነው። ዲፕሎማቶች የተካተቱበት ነበር እና መክፈቻው እጅግ ውብ ሆኖ አልፏል። እንግዲህ በቀጣዮቹ ቀናት በቅድመ ምክክር ጊዜ ብዙ ስልጠናዎችን ለአራት ሹም ተሳታፊዎች ሰጥተን ነበር። ከዛ ወዲህ ደግሞ በነበሩት ቀናት አንደኛ እርስ እንዲተዋወቁ፣ ቦታውን እንዲለማመዱ፣ ሁለተኛ የተለያዩ ሊያስፈልጓቸው የሚችሉትን ትልልቅ እውቀቶች ማለትም 8ቱንም አጀንዳዎች እንደገና በዝርዝር ከዚያ በኋላ ደግሞ 8 ቦታ ላይ ተከፋፍለው እያንዳንዳቸው በተሰጣቸው አጀንዳ ላይ ዝርዝር የሆነ ከነንዑስ ርዕሳኖቹ ጨምሮ ዝርዝር የሆነ ማብራሪያ እንዲሰጡ ተደርጓል። ሀገራዊ መግባባት ክርክር አይደለም ያሉት ዋና ኮሚሽነሩ ስለ ውሳኔ አሰጣጥ በአብላጫ ድምጽ የሚወሰን አለመሆኑንም ግንዛቤ ተፈጥሯል ብለዋል። ስለሆነም ሀገራዊ መግባባት እንዴት መድረስ ይቻላል የሚለውና ሌሎች ጉዳዮች ላይ የጠራ ግንዛቤ እንዲኖር ስለመደረጉም ጠቁመዋል። ስለዚህ ሀገራዊ መግባባት እንዴት ነው የሚደረሰው? ምን ያህሉ ከዛ ውስጥ 100% ይግባባሉ እንኳን ባይባል ስንቱ መቶኛ ነው ተግባባን የሚባለው? ከዚያ በተጨማሪ የውይይት የምክክር ሂደቶቹ 8 ቡድን ውስጥ ነውና የሚካሄዱት እያንዳንዱ ቡድን የራሱን አጀንዳ ይዞ ሲሄድ በኋላ ላይ 7ቱ ተጨማሪዎች አጀንዳዎች ጋራ የሚኖረው ግንኙነት ምን ይመስላል፣ የዛ ውሳኔስ እንዴት ነው የሚለውን በሰፊው ስንዘረዝር ነው ያረፈድነው። ፕሮፌሰር መስፍን እንደገለጹት ኢትዮጵያ በ12 ክልሎች በ2 ከተማ አስተዳደሮችና በፌዴራል ተቋማት የተዋቀረች ስለመሆኑ ጠቁመው በትላልቅ ክልሎችና በትናንሽ ክልሎች መካከል የሚነሱ ጥያቄዎችም በፍትሐዊነት መስተናገድ በሚችሉበት መንገድ ላይ ማብራሪያ መሰጠቱንም ነው ያስረዱት። ኢትዮጵያ ምንም ያህል ትልልቅ ሁነቶች አስተናግዳ ብታቅም ለወር ያህል የሚዘልቅ ይህን ያህል ቁጥር አስተናግዳ እንደማታቅም በዚህም ምክክሩ ልዩ ያደርገዋል ነው ያሉት። 4000 ሰው ነው የመጣው። በኢትዮጵያ ታሪክ አጋጥሟት አያውቅም። ማለቴ ምናልባት ለአንድ ቀን ለሁለት ቀን አዎ፣ ለ3 ቀን ለ4 ቀን አዎ፣ ለሳምንት አዎ። ምክንያቱም እኛ ሀገራዊ ምክክር ኮሚሽን በተለይ በአጀንዳ ስብሰባ ወቅት አማራ ክልል ላይ፣ ኦሮሚያ ክልል ላይ ትልልቅ ከዚህም የበዙ ስብሰባዎችን አካሂደናል። ግን ለ30 ቀን ወይም ከዛ በላይ ለሚዘል ጊዜ አይደለም ያደረግነው። ስለዚህ በዚህ ስብሰባና የምክክር ሂደትና የመግባባት ሂደት ላይ ረጅም ጊዜ መውሰዱ ስለማይቀር በተለይ ልሂቃንና እታች ያለው ማህበረሰብ አብረው ለመጀመሪያ ጊዜ ተገናኝተው የሚመክሩበት ጊዜ ስለሆነ ሁለቱንም አንድ ወለል ላይ ማምጣቱ በጣም ተገቢ ስለሆነ እንግዲህ በዛ ያን ሂደት የተሳለጠ እንዲሆን ለማድረግ አሁንም ተጨማሪ ግብአቶች እየሰጠን እንገኛለን። የመግቢያ ባጅ እደላ ላይ የተወሰኑ ያጋጠሙ ችግሮች እንደነበሩ የተናገሩት ዋና ኮሚሽነሩ ይህም አሁን በተገቢው መሰናዳቱን ጠቁመዋል። ፕሮፌሰር መስፍን አርአያ በመግለጫቸው አሁንም ድረስ ወደ ምክክሩ ያልመጡ ውስን የፖለቲካ ፓርቲዎችና ነፍጥ ያነገቡ አካላትም ወደ ሀገራዊ ምክክሩ እንዲመጡ ጥሪ አቅርበዋል። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። መካተት ፈልገው ጠይቀው መጨረሻ ላይም ቢሆኑ እንዲካተቱ አድርገናል። ይሄ ደግሞ ለሀገራችን የሚያስፈልግ ነው። ልክ እንደነሱ ሁሉ መጨረሻውም ላይ ሌሎች አሁንም ያልመጡ ጥቂት የተወሰኑ ፖለቲካ ፓርቲዎችና ታጣቂዎች ወደዚህ እንዲመጡ አሁንም ጀምረነውም ቢሆን እንዲመጡ ጥሬን አደርጋለሁ። በቀጣይነት ከሚቀጥለው ሰኞ ጀምሮ እንግዲህ የፈረንጆች ፉል ስዊንግ የሚሉት ሙሉ በሙሉ ከጠዋት እስከ ማታ ስራዎቻችንን በየቦታው ተከፋፍለን የምንሰራበት ጊዜ 100% ይጀመራል።
በምክክሩ በቀጥታ የሚሳተፉና ከነረዳቶች ጋር የተሳታፊዎች ቁጥር 7000 እንደሚደርስም ነው ፕሮፌሰር መስፍን የጠቆሙት። በምክክሩ የሚዲያ አካላት ሚና ከፍተኛ ስለመሆኑም እንዲሁ ጥሩ እየሄደ ነው። የሚመለከታቸው በሙሉ አስፈላጊውን እርዳታ እየሰጡን ነው። በጣም ደስ ብሎኛል። ሚዲያ ጥሩ እየሰራችሁ ነው። መረጃዎችን ታች ድረስ እያደረሳችሁ ነው። በተለይ አንድ ቋንቋ ላይ ብቻ ሳይሆን በየዳር ያሉ ወገኖቻችን ስለ ኢትዮጵያ ሀገራዊ ምክክር በደንብ እንዲገነዘቡ፣ ሂደቱን እንዲከታተሉ ታች ድረስ በተለያዩ ቋንቋዎች እንድታቀርቡልን በትህትና ጠይቃለሁ።